የማዕከላዊ ኢትዮጵያ ክልል የሥነ ምግባርና ጸረ ሙስና ኮሚሽን ዋና ኮሚሽነር ማሞ ቴጋ በስምምነቱ ወቅት እንደገለጹት የተቋማትን ተልዕኮ በቴክኖሎጂ በመደገፍ አሰራርን በማዘመን በግልጸኝነት ተጠቃሚውን የህብረተሰብ ክፍል ማገልገል ይገባል ብለዋል። የሥነ ምግባርና የጸረ ሙስና ኮሚሽን ሀብት ለማሳወቅ ለማስመዝገብና ሙስናና ብልሹ አሰራርን በዲጂታል ለመከታተልና ለመከላከል የሚያስችል ድረገጽ በማልማት ዜጎች ባሉበት ሆነው ጥቆማ እንዲሰጡ ሀብታቸውን እንዲያሳውቁና እንዲያስመዘግቡ ምቹ ሁኔታን ለመፍጠር ከሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ጋር በጋራ እየተሰራ መሆኑን ኮሚሽነሩ አብራርተዋል። ማንኛውንም በኮሚሽኑ የሚሰጡ አገልግሎቶችን እዚህ ውስጥ ገብተን ዲጂታል አድርገን ዜጎቻችን ሳይለፉ ሳይደክሙ አገልግሎት የሚያገኙበትን መንገድ መፍጠር በጣም ጠቃሚ ስለሆነ ከዛ አንፃር ታይቶ ነው ማለት ነው። ተቋምን በቴክኖሎጂ በመደገፍ ከዚህ ቀደም የነበረውን አሰራር በማዘመን የተሻለ አሰራር በመዘርጋት ተጨባጭ ውጤት ለማምጣት የሚያስችል ነው ያሉት ዋና ኮሚሽነር ማሞ ሁሉም ሙስናና ብልሹ አሰራርን ለመከላከል በእጁ ያለውን ቴክኖሎጂ በመጠቀም ጥቆማ በመስጠት ሀገራዊ ኃላፊነት መወጣት እንዳለበትም አሳስበዋል። ዲጂታል የሆነ አገልግሎት መስጠት በሚጀምርበት ጊዜ ሙስናና ብልሹ አሰራርን ይቀንሳል። አገልግሎቱ የት ይጀምራል፣ የት ያበቃል፣ ማን ተሳትፏል፣ የማን ሚና እዛ ጋር አለ የሚለውን ነገር ጭምር አጉልቶ ስለሚያሳይ ከዚህ አንፃር ዲጂታል ቴክኖሎጂ በጣም አስፈላጊ ነው ማለት ነው። ከዛ ውጪ እንግዲህ የማህበረሰቡ መንግስታዊ ያልሆኑ ድርጅቶች የኛ ተቋም ሙስናና ብልሹ አሰራርን ከመከላከል አንፃር የማስተባበር ሚና ነው የሚጫወተው። ከዛ ውጪ የሁሉም ኃላፊነት ነው። የእያንዳንዱ ተቋም ላይ ሙስና የሚፈጸመው በእያንዳንዱ ተቋም ነው። መከላከልም የሚቻለው በእያንዳንዱ ተቋም ውስጥ ነው ማለት ነው። ስለ ማስተባበር ሲያነሳ ያንን ነገር ለመጥቀስ ነው። ስለዚህ እያንዳንዱ ተቋም መከላከል ከቻለ ማስተማር ከቻለ ብልሹ አሰራርና ሙስናን የመከላከሉን መንገድ በቴክኖሎጂ ከተጠቀመ መሬት አካባቢ ላይ ገቢ ላይ በተለያዩ አካባቢዎች ላይ እንደዚህ አይነት ነገሮችን ኢንስቶል እያደረግን የምንሄድ ከሆነ ሙስና ጠቅላላ ማጥፋት ባይቻልም ለልማት እንቅፋት ወደማይሆንበት ደረጃ እናደርሳለን ማለት ነው። ኢትዮጵያን በ2030 ዲጂታላይዝ ለማድረግ ዓለም በቴክኖሎጂ የደረሰበትን ደረጃ ለማድረስ መንግስት ሰፊ ርብርብ እያደረገ እንደሚገኝ የሚናገሩት የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ አማዶ ናቸው። ተቋማት ከተለመደው አሰራር ወጥተው ዲጂታላይዝ ሆነው የተሻለ አገልግሎት እንዲሰጡ ግብ ተጥሎ እየተሰራ መሆኑን የተናገሩት የቢሮ ኃላፊ ቴክኖሎጂው ጊዜ ጉልበትና ውጪ ከመቀነስ ባለፈ የስራ ጫናን ቀላል ያደርገዋል ብለዋል። ሶፍትዌር በማበልጸግና ድረገጽ በማልማት ተቋማት ከወረቀት ነጻ የሆነ ቴክኖሎጂ እንዲጠቀሙ በቅንጅት እየተሰራ መሆኑን ያብራሩት አቶ ሰላሙ ተቋማት ቴክኖሎጂውን በአግባቡ በመጠቀም መረጃን ዘላቂና ዘመን ተሻጋሪ ለማድረግ በጋራ መስራት እንደሚጠበቅባቸውም አሳስበዋል። አምናም 38 የሚሆኑ ዌብሳይቶችን አልምተናል። ዘንድሮ በግማሽ ዓመት ብቻ ነው 22 ያለመነው። አሁን በቀሪ ጊዜም የዛኔ ያህል በግማሽ ዓመቱ ያለመነው ያህል በቀሪ ግማሽ ዓመት እናለማለን የሚል ስራ ጀምረናል። ከአጠቃላይ ተጠቃሚነት አንጻር ያየን እንደሆን እንደየተቋሙ ባህሪ ነው ፋይዳ ያለው ጉዳይ መሆኑን ተገንዝበው የሚጠቀም ተቋም በጣም ስራውን እያቀለለለት ነው። መረጃውን ለህብረተሰቡ ተደራሽ እያደረገ ነው። ተቋሙ ያለውን ሪሶርስ ጭምር አሰራር ጭምር እያንዳንዱ የስራ ክፍል ላይ የሚሰሩ ስራዎች ህብረተሰቡ በቀላሉ አውቆ ለህብረተሰቡ ተደራሽ የሆነ አገልግሎት እንዲሰጥ ምቹ ሁኔታ እየፈጠሩ ነው። በኮሚሽኑ ምክትል ኮሚሽነርና የስነ ምግባር ትምህርት ስርጭት አውታሮች ማስተባበሪያ ዘርፍ ኃላፊ ኮሚሽነር ኑር ከድር በበኩላቸው የሀገራችንን የጸረ ሙስና ትግልና ሀብት የማስመዝገብ ስርዓቱን በቴክኖሎጂ በመደገፍ የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ እያደረገ ያለውን ጥረት አድንቀው ስምምነቱ የተሻለ አገልግሎት ለመስጠት ያስችላል ብለዋል። በክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ በኩል በድረገጹ ዙሪያ ማብራሪያ የተሰጠ ሲሆን ከሚመለከታቸው አካላት አስተያየት ተሰጥቶ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ዋና ኮሚሽነር ማሞ ቴጋና የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ ከአቶ ሰላሙ አማዶ ጋር በጋራ ለመስራት የሚያስችል የውል ሰነድ ተፈራርመዋል።